እርግጠኛው የምነግርህ የፈለገ አርቲስት በስም ሊስት አውት አድርገህ ብታመጣልኝ 100 አርቲስት ብትጠራልኝ ከዛ ውስጥ አንድና ሁለት ሰው ምናልባት ሊያውም እሱ ምናልባት ነው ያለችው አብዛኛው በሱስ የተበከለ በተለይ ናይት ክለብ የሚሰሩ ልጆች ነው። መጠጥ ግድ ነበረ፣ ማጨስ ግድ ነበረ እና ሌሎች ተዛማጅ ሱሶችም አብረው ነበር። ስለዚህ እንግዲህ ምን ላድርግ ለማስተካከል እሞክራለሁ ስለው ኖ ማጨስ አለብሽ ብሎ አንድ ሲጋራ ጠቆመኝ ነው ያለችው። ያ ሲጋራ ረጅም ሲጋራ ነው ያለችኝ። አለ ነው ስሙን እሷም አላስታወሰችውም፣ ላውቀው አልቻልኩኝም እና ረጅም ሲጋራ ነው እና ይሄንን ሲጋራ ማጨስ ከጀመር ድምጽ ይስተካከላል። የሚገርመው ወርቅ አፈራለች። ልክ እንዳለ ያን ሲጋራ ማጨስ ሲጀምር ድምጼ መስተካከል ጀመረ። አብዛኛው በየግንቡ ላይ የሚደረገውን አሁን ኖርማል ይሄ በተለይ ቪላ ቤቶች ተከራይተው ናይት ክለብ ውስጥ እንትን የሚሉ ዞር ስል ግንብ ተደግፈው የሚሰሩት ነገር ስትመለከት አሁን አፍራለሁ ነው ያለችው። ግን ይታወቃል። ኦኤስ እየሰለጠንን ነው ብለን እየሰየጠንን ነው፣ እየጠፋን ነው፣ ትውልዱ እየጠፋ ነው። ሙዚቃውን ብቻ ፈልገውና ወደው መጥተው መጨረሻ ላይ ግን ሱስ ዓለም ውስጥ ጠልቀው ገብተው በዛው ቀልጦ ይቀሩዋል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ምናልባት እንግዲህ ዛሬም ሰዎች ቢነቁ ቢገነዘቡ ቢማሩ ብለን ጠቃሚ የሆነ መርሃ ግብር ይዘን ወደ እናንተ ቀርበናል። እንግዲህ ዛሬ የምንመለከተው ያልተገለጠውን መገለጥ ያለበትን ያህል ያልተገለጠውን የናይት ክለብ ጉድ ነው። እዛ ውስጥ የነበረችን ልጅ አግኝቼ አነጋግሬያለሁ እና ከእሷ ጋር ያደረግነውን ቆይታ ነው የምነግራቸው። እና ይቺ ልጅ እንግዲህ ወደ ናይት ክለብ ስራ የመጣችው ገና 16-17 ዓመት እያለች ነው። ያም ደግሞ የዩኒቨርሲቲ ተማሪ እያለች ልክ ዩኒቨርሲቲ እንደጀመረች ሁለተኛ ዓመት ላይ ኦልሞስት 17 ዓመት ያለች ይመስለኛል ካልተሳሳትኩ። ሁለተኛ ዓመት ላይ ልክ እንደገባች የናይት ክለቡንም ስራ ጀመረች። እንግዲህ ከመጀመሪያው ጀምሮ እሷ አነጋገር የዘፈን ፍቅር ነበራት። እንደውም እዛ ሙያ ውስጥ ከተዘፈቀችበት ጊዜ ጀምሮ ሌላ ስራ ላይ ተሰማርታ መኖር የማትችል እስኪመስላት ድረስ በጣም በዘፋኝነቱ ተውጣ ነበረ። ሰው ልክ ናይት ክለብ እንደጀመርኩ አለች። እንግዲህ ከዛ በፊት ምንም አይነት ሱስ ያልነበራት ልጅ ነች። እንግዲህ ቤት ውስጥ ብዙ ያሳለፈች ስታጠና ስትማር የነበረች ልጅ ውጤት መጥቶላት ዩኒቨርሲቲ የገባች ልጅ። በኋላ ግን እንግዲህ አቻ ግፊት ይኖራል። እንደገና ደግሞ አንዳንድ ጊዜ የምንመለከተው የውጭው ዓለም እውነተኛ ይመስለንና ዘለን እንገባበታለን። መድረክ ላይ የምናያቸው ድምፃውያን ሰው ሲያጨበጭብላቸው እንደው ለይምሰል አምረው ተውበው ምናምን መድረክ ላይ ሲታዩ ሪሊ ትክክለኛው ህይወታቸው እሱ ይመስለንና ያንን ለመሆን እንመኛለን። ይሄ አሁንም የበርካታ ወጣቶች ህልም ነው። ዘፋኝነት የበርካታ ወጣቶች ህልም ነው። ምክንያቱም ከዘፋኝነቱ ጀርባ ያለውን ዝና ያለውን ገንዘብ የሰዎች አድናቆት ይፈልጉታል እና ሰዎች ሁሌም ከሰው በላይ መሆን ሲፈልጉ ከሰው በታች ይሆናሉ። ኦቨር የሆነ ፍላጎት ከሰው በታች ነው የሚያደርገው። እና ወደ ዋናው ታሪክ ስመልሳችሁ ይች ልጅ ናይት ክለቡን ትጀምራለች። ናይት ክለቡን እንደጀመረች እና ተቀላቀለች መጀመሪያ የሰጣት መመሪያ ናይት ክለብ ውስጥ እሰራለሁ የምትይ ከሆነ እንግዲህ እንደ ቋሚ መመሪያ ማለት ነው ማጨስ ግዴታ ነው፣ መጠጣት ግዴታ ነው፣ የመሳሰሉት ነገሮች ሌሎችም ተዛማጅ ሱሶች ግዴታ ናቸው። ይሄ በቃል እንደዚህ ቁጭ ተብሎ በውል ባትፈራረሙትም ያልተፈራረማችሁት በውስጥ የሚታወቅ ውል ነው። እንደዛ ነው የገለጸችልኝ። ምክንያቱም እዛ ውስጥ ገብተው በጣም ጥቂቶች ምናልባት ሊያውም ነው ያለችኝ በጣም ሬር የሆኑ ሰዎች አንድ ሁለት ሰዎች ምናልባት ሊኖሩ ይችላሉ። ምናልባትም እንደው ከሆነ አብዛኛው ሰው ግን እቤቱ ምንም ሱስ ውስጥ ያልነበር ሰው ናይት ክለብ ውስጥ ሲገባ እዚህ ሱስ ውስጥ ይገባል። እንግዲህ ስፕሪቱም ነው። እኔ ይቅርታ አድርጉልኝና የናይት ክለብ ስራ በአብዛኛው የሚሰራው ሌሊት ላይ ስለሆነ ሌሊት ደግሞ በጣም ከባድ ሰዓት ነው። እንግዲህ ያ ሰዓት በተለይ ደግሞ የ9 ሰዓት ላይ ምናምን ያለውን እነ ኤሚነምም 3am በሚለው ዘፈናቸው ብዙ የገለጹት ነገር አለ። እነሱ ሚስጥሩ ስለገባቸው ነው። ኤሚነም 3am የሚል ዘፈን አለው። 3am በእኛ ከሌሊቱ 9 ሰዓት ነው። ያ ሰዓት ደግሞ ዴቪል ሃወር የሚሉት ነው እነሱ የሴጣን ሰዓት የሚሉት ነው። እና በአብዛኛው ናይት ክለብ የሚሰሩ ልጆች በዚህ ሰዓት ነው የሚዘፍኑት።
ስለዚህ እነሱ ምንም ላይ ታወቃቸው ይችላል፣ ግን እነሱ ባላወቁበት መንገድ ስፕሪቱ በቁጥጥር ስር ያደርጋቸዋል። ምክንያቱም የእሱን ሰዓት ነው እየተጋፉ ያሉት ማለት ነው። ሰው ብዙዎቹ በጣም የቤት ልጆች ነበሩ፣ ምንም አያውቁም የምትሏቸው ልጆች ናይት ክለብ ከጀመሩ በኋላ መስመር ስተዋል። እኔ አሁን ስሞች ተጠቅሶልኛል፣ የናይት ክለቦች ስም እና እዛ ውስጥ ይሰሩ ከእሷ ጋር ይሰሩ የነበሩ ልጆችም ስም ተጠቅሶልኛል። ሁሌም እንደምላችሁ የሰው ስም መጥቀሱ አንደኛ ይዞት የሚመጣው መዘዝ ስላለ፣ ሁለተኛ እኔ በጣም ትኩረት የማደርገው ታሪኩ ላይ ስለሆነ ሰዎች እንዲማሩበት ስለሆነ የምፈልገው። እንዳልኳችሁ ደግሞ የሰው ስም ስትጠቅሱ ከዛ ጋር የሚመጡ ግብረ መልሶች ስላሉ እሱ ትንሽ ከባድ ስለሆነ ነው። አይ ቲንክ ትረዱኛላችሁ ብዬ አስባለሁ። ምክንያቱም ሰሞኑን በርካታ ጋዜጠኞች ታስረው እንደነበሩ ታውቃላችሁ። ይሄ አሁን መታሰር ምናምን ነገር አምናችሁበት ለምትሰሩት ስራ ምንም ማለት ላይሆን ይችላል። ነገር ግን ዝም ብሎ ያለምንም ነገር ያለምንም ውጤት ደግሞ መስዋዕትነት መክፈልም ጅልነት ነው። ባሉ ግርማ ኦሮማይ ላይ የተሰጠውን አስተያየት ቢቀበል ኖሮ እስከዛሬ በህይወት ኖሮ ብዙ ከዛ የተሻሉ መጽሐፎችን ያስነብብልን ነበረ። ነገር ግን ያ አልሆነም። አንዳንድ ጊዜ ያለ ወቅቱ የሚከፈል መስዋዕትነት ጥሩ ነው ብዬ አላስብም። በተለይ ደግሞ አሁን ባለው ፖዚሽን አሁን ባለው ሁኔታ ማንም ግለሰብ ተነስቶ እንደፈለገው የሚያደርጋችሁ ታይም ላይ ስለሆነ በብልጠት ካላለፋችሁት በጣም አስቸጋሪ ነው። አይ ቲንክ ያው ትረዱኛላችሁ ብዬ አስባለሁ። ዞሮ ዞሮ ወደ ዋናው ታሪክ ስመጣ እች ልጅ እንግዲህ እዛ ናይት ክለብ ውስጥ ከገባች በኋላ ከማታውቀው ዓለም ጋር ነው የተዋወቀችው። በነገራችን ላይ በትናንትናው ዕለት ረጅም ሰዓት ነው ያወራ ነው። እግዚአብሔር ይመስገን አሁን ከዛ ህይወት ውስጥ ወጥታ ስለገባት አሁን ሌላ ህይወት ውስጥ ገብታለች። ግን እዛ ህይወት ውስጥ ሆና ያሳለፈችውንና አሁንም ድረስ በጣም እኛ ሴሌብሪቲ የምንላቸው እሷ በጣም የቅርብ ጓደኞች የነበሩ ልጆች አሁንም እዛ ውስጥ ነው። እንደውም አንደኛዋ ገብረሰዶም ይሆናለች፣ በስም ነግራኛለች፣ ፎቶዋን አሳይታኛለች። በነገርኳቸው ምክንያት እዛ ውስጥ የልጇን ማንነት የልጇን ፎቶ ምናምን ለጊዜው ላላሳያችሁ ይችላለሁ ከይቅርታ ጋር። እሷ እች ልጅ ባለታሪኬ እና ሁለቱ ድምፃውያን በተለይ አሁን አንደኛዋ በጣም የሰቀለች ድምፃዊ ነች። በየዓለማቱ የዞረች ኮንሰርት ትሰራለች። ሶስቱ አንድ ቤት ነበር የሚሰሩት። እዛ ቤት ሲሰሩ ግን መጠጥ ግድ ነበረ፣ ማጨስ ግድ ነበረ እና ሌሎች ተዛማጅ ሱሶችም አብረው ነበሩ። መቃሙ ምናምን ኦብቪየስ የተለመደ ነው። ያንን ህይወት እየተለማመደችው ስትመጣ ያለ ጫት፣ ያለ ሲጋራ፣ ያለ መጠጥ በተለይ ደግሞ መጨረሻ ላይ ያለ መጠጥ መዝፈን ሁሉ እንዳቃታት ነው የነገረችኝ። እና የሚገርም አለችኝ ኃይለኛ የሆነ ሀርት ኬዝ ስለነበረባት ትተዋለች ለተወሰነ ጊዜ። በቃ የልብ ህመሟ በጣም እየጨመረ ሲመጣ ያንን ነገር እስኪ ላቁመው ትልና ታቆማለች። ግን ናይት ክለብ ስራዋን ስለምትወደው እንጀራዋም ስለሆነ መስራት ትጀምራለች። ድምፁ አልመጣላትም። ይህንን ነው ስፕሪት ነው የምላችሁ አንዳንድ ጊዜ። ምክንያቱም በምንም ተአምር እንደውም ድምፅ ስትንከባከቡት ነው አይደለ? ስትንከባከቡት፣ ራሳችሁ ስትጠብቁ፣ በቂ እንቅልፍ ስተኙ፣ ተመጣጣኝ የሆነ ምግብ ስትወስዱ ነው ድምፅ የተሻለ ይሆናል ተብሎ የሚታሰበው በባለሙያዎች እና ራሳችሁን ስትጠብቁ። ይሄኛው ግን በተቃራኒ የእሷ ፐርፎርማንስ ሲቀንስ የሚያሰራት ሰው ምንድን ነው ያላት? ይጠራትና አንቺን ስሟን ጠቅሶ ማለት ነው፣ ስሟን አልጠቅስላችሁም እንዴ አንቺን እኮ አውቃሻለሁ ከነከሌ እኮ በጣም የተሻለሽ ቤስት ሲንገር ነሽ። ነገር ግን አሁን ከቅርብ ጊዜ ወዲህ የድምፅሽ ሁኔታ እየተበላሸ ነው። መድረክ ላይ በደንብ ኦዲየንሱን ማዝናናት አልቻልሽም፣ ድምፅሽ እየተበላሸ ነው። ስለዚህ እንግዲህ ምን ላድርግ ለማስተካከል እሞክራለሁ ስለው ኖ ማጨስ አለብሽ ብሎ አንድ ሲጋራ ጠቆመኝ ነው ያለችው። ያ ሲጋራ ረጅም ሲጋራ ነው ያለችኝ። አለ ነው ስሙን እሷም አላስታወሰችውም፣ ላውቀው አልቻልኩኝም። እና ረጅም ሲጋራ ነው እና ይሄንን ሲጋራ ማጨስ ከጀመር ድምፅ ይስተካከላል። የሚገርመው ወርቅ አፈራለች። ልክ እንዳለ ያን ሲጋራ ማጨስ ሲጀምር ድምፄ መስተካከል ጀመረ። ይኸውላችሁ ሴጣን በእንደዚህ አይነት መንገድ ነው የሚመራችሁ። ውስጣችሁ ስፕሪት በእንደዚህ አይነት ሁኔታ ነው ከሱስ ዓለም ጋር የሚያለማምዳችሁ። እና ተመልሼ ወደ ጭሴ ገባሁ ነው ያለችው። ተመልሳ ወደ ጭሷ ትገባና ያንን ማጨስ ጀምራለች። ኦቨር አዲክትድ። እቤት እንኳን ለበዓል መጠጥ ሲጠጣ ይመራትና ትተፋ የነበረች ልጅ ምንም አይልሽም ስትባል እዛ ከገባች በኋላ ግን ሙሉ በሙሉ ነው የተነከረችበት። ከዛ በኋላ ልቤን በጣም እያመመኝ ሲመጣ ሲጋራውን ተውኩትና
መጠጥ ስጠጣ የበለጠ ድምፅ የተከፈተ መጣ። መስሏት ሊሆን ይችላል እንጂ አይደለ። እኔ እንደዛ ይሆናል ብዬ አላምንም። እንደው መጠጥ ድምፅ ይጎዳል ብዬ ነው እኔ እማምነው የማስበው። እና ምክንያቱም መጠጥ ሲኖር ምንድነው ከእንቅልፍም ጋር የተያዘ ችግር፣ በዛ ላይ ደግሞ የነሱ ሰዓቱ የተመቻቸ አይደለም። ሌሊቱን ሙሉ ሲዘፍኑ ምናምን እንደገና የረባ እንቅልፍ አይተኙም። ቀን ልተኛ ብትሉም ብዙ የሚዘበራርቁ ነገሮች ስላሉ ማለት ነው። እና ከዛ በኋላ ግን በቃ ጥልቅ ብዬ ገባሁበት አለች። መጠጡን ጥልቅ ብዬ ገባሁበት። አሁንም ነግርህ ብዙዎች የሱሱን ዓለም ፈልገው አይደለም መጀመሪያ የሚቀላቀሉት እንደ ፋሽን። ይሄ እድሜ አቻ ግፊት አለ አይደለ? ናይት ክለብ ሲሆን ደግሞ ቀድማችሁ ስራ ከመጀመራችሁ በፊት ትገናኛላችሁ፣ ታወራላችሁ ምናምን። ሌላውን ሲል እናንተ ላለመገለል ወይም ደግሞ ሌላው እናንተን አይሶሌት እንዳያደርጋችሁ ሳትወዱ በግዳችሁ እዛ ጀማ ውስጥ ትቀላቀላላችሁ። በእንደዚህ አይነት ሁኔታ ምንም የማያውቁ ልጆች እንደጠፉ ነው የነገረችኝ። እሱ ብቻ አይደለም፣ ልክ ያንን ስትለምድ መጠጡን ስትጠጣ ይሉኝታ ይገፈፋል አለች። ይሉኝታ ሲገፈፍ ምንም ነገር ከማድረግ አትመለስም። አሁን ይህንን ብዙ ሰው አያውቅም። በቃ ሰው ናይት ክለብ ይመጣል፣ ይዝናናል ምናምን፣ እዛ ጋር መድረክ ላይ የሚያደንቃትን ዘፋኝ ብሎ ሸልሞ ምናምን ይሄዳል። ከዛው ጀርባ ከመጋረጃው ጀርባ ያለውን ገበና፣ ያልተገለጠ ገበና ግን ብዙዎች አያውቁትም ነው ያለችው። ብዙዎች ምንም የማያውቁ ከቤታቸው ምንም የማያውቁ ልጆች ሙዚቃውን ብቻ ፈልገውና ወደው መጥተው መጨረሻ ላይ ግን ሱስ ዓለም ውስጥ ጠልቀው ገብተው በዛው ቀልጠው ይቀሩዋሉ። እርግጠኛውን የምነግርህ የፈለገ አርቲስት በስም ሊስት አውት አድርገህ ብታመጣልኝ 100 አርቲስት ብትጠራልኝ ከዛ ውስጥ 1 እና 2 ሰው ምናልባት ሊያውም እሱ ምናልባት ያለችው አብዛኛው በሱስ የተበከለ በተለይ ናይት ክለብ የሚሰሩ ልጆች ነው። የምታጨስ ካልሆነች ጠጭ ነች፣ ምናልባት ከመጠጡ ከሌለች ወይ አጫሽ ነች። ቢያንስ አንድ ሱስ ይኖራል። አብዛኛው ግን የብዙ ሰው ተጠቂ ነው። እሱም ብቻም አይደለም አለች። እና በብዛት ስንሰራ ብሬኪንግ ይሄ ብሬክ ታይም አለ አይደለ? የሆነ አንድ ሰው ዘፍኖ ያኛው ዘፈን እስኪጨርስ ደግሞ እንዲወጣችሁ የሆነ ልትናፈሱና እዛ ጋር የምታየው ጉድ ይሰቀጥጣል። ኢትዮጵያ ውስጥ መሆኑ ሁሉ ይገርማል አለች። አብዛኛው በየግንቡ ላይ የሚደረገውን አሁን ኖርማል ይሄ በተለይ ቪላ ቤቶች ተከራይተው ናይት ክለብ ውስጥ እንትን የሚሉ ዞር ስል ግንብ ተደግፈው የሚሰሩት ነገር ስትመለከት አሁን አፍራለሁ ነው ያለችው። ግን ይታወቃል። ኦስ የናይት ክለብ ህይወት ይሄ ነው። የናይት ክለብ ህይወት ይሄ ነው። በነገራችን ላይ ይሄንን እሷ አሁን ያልተገለጠ የናይት ክለብ ህይወት ብላ ትንገረን እንጂ ወይም ደግሞ ለእኔ ትንገረኝና መልሼ ለእናንተ ልንገራችሁ እንጂ ከዚህ በፊት የጃኖ ባንድ አባል የነበር አንድ ልጅ አሁን ለጊዜው ስሙን የማላስታውሰው በደንብ የገለጸው ነገር አለ። በቃ እግዚአብሔር ከዛ ውስጥ አውጥቶኛል ነው ያለው። ጎትቶ ሌላ ዓለም ውስጥ ገብቶ እንደነበረ ባደረገው ቃለ መልስ ላይ ማለት ነው። እዛ ውስጥ የሚደርግ ማጨሱ፣ ጫቱ እንዲ ከዛ ውጭ ያለውን የተጨመላለቀ ህይወት በደንብ አስረድቶታል። እሱን የች ልጅ የደገመችልኝ። ይሄ የሚሆነው የት ነው? ኢትዮጵያ ውስጥ ነው። ትልቁ አደጋው ደግሞ ይሄ ምንድን ነው? ከመቼውም ጊዜ በላይ ግብረ ሰዶማዊነት ተስፋፍቷል። ግብረ ሰዶማዊነትን ከሚያስፋፉ ስፍራዎች መካከል አንደኛው ናይት ክለብ ነው። ከዚህ በፊትም ፕሮግራም ስራ ነግሬያቸዋለሁ። አብዛኛዎቹ የሀገራችን አርቲስቶች እየተደበቀላቸው የሚያውቁ ሰዎችም እንደው በይሉኝታም በመቀራረብም ዝም ስለሚሉ እንጂ ሴቶቹ ግብረ ሰዶማዊ የሆኑ ነው። ወንዶቹም ግብረ ሰዶማዊ የሆኑ ነው። በስም ተጠቅሶ የተነገሩ ልጆች አሉ። እንግዲህ እግዚአብሔር እንዲመልሳቸው እንጸልይላቸዋለን። ሌላ ምን ማድረግ ይቻላል? የሚያስፈራው ግን እነሱን አድንቆ እነሱን ወዶ እነሱን ብሎ የሚሄደው ሰው እነሱን ተከትሎ እንዳይጠፋ ነው ስጋታችን። የብዙ ወጣቶች መጥፊያዎች ናይት ክለቦች ስለሆኑ ማለት ነው። እዛ አካባቢ የሚፈጸመው ተግባር ፍጹም ሰይጣናዊ ስለሆነ ማለት ነው። ይህን መደባበቅ የለብንም። በደንብ መነጋገር መቻል አለብን። ምክንያቱም ከመቼውም ጊዜ በላይ አሁን ወጣቶቻችን በየቲክቶኩም በየምኑም እየሰሩ ገንዘብ የሚያገኙበት ታይም ነው። ከመቼውም ጊዜ በላይ አሁን ገንዘብ በቀላሉ ወጣቶች የሚያገኙበትን መንገድ እየፈጠሩ ነው። ኦንላይን ቢዝነስ ይሰራል፣ በቀላሉ ገንዘብ ይመጣል። ሰው የገንዘቡን ቁጥጥር ነው የሚያውቁ ልጆች
ሁሉ ነገር የተመቻቸላቸው ስለሆነ ገንዘብ ስላለ እድሜውም ስላለ እነሱ መዝናናታቸውን ነው የሚመለከቱት። ስለዚህ ዘለው የሚገቡት እዛ ኩሬ ውስጥ ነው፣ የሚያወጡበት ኩሬ ውስጥ ማለት ነው። ከዛ በኋላ ግብረ ሰዶማዊነቱ ይቀጥላል። ብዙ ነገሮች አሁን እንደነገርኳችሁ መጠጡ ይጀመራል። መጠጥ ስትጠጡ ደግሞ ይሉኝታ ብሎ ነገር የለም። ኖርማሊ ሰው በመጠጥ አዲክትድ እየሆነ በሄደ ቁጥር አእምሮውን ማዘዝ አእምሮውን መቆጣጠር አይችልም። ስለዚህ በሰከረ ቁጥር ይሉኝታ የሚባል ነገር ሰው ምን ይለኛል የሚባል ነገር ስለሌለ ሊወድቅበት የሚችለውን ስህተት ደግሞ መገመት ያን ያህል ከባድ አይደለም። እና በየናይት ክለቡ ያ ነው እየሆነ ያለው። ያችን ልጅ ስትነግረኝ አንዳንዴ የሚገርምህ ነው ያለችኝ። ናይት ክለብ ላይ ሊዝናኑ የሚመጡ ልጆችን እድሜ ስትመለከት ትደነግጣለህ። እኛ ስራችን ነው። እነዛ ልጆች ይመጡና ዛሬ የመጣች ልጅ የቤት ልጅ የተባለች እንደምንም ተግደርድራ እንደ አንድ ቢራ ጠጥታ ብትሄድ በነጋታው እሷ ትብሳለች ነው ያለችው። ስለዚህ ከመጠጡ በኋላ ሊከተል የሚችለውን ነገር ያን ያህል መገመት የሚከብድ አይደለም። እና ከዚህ ጋር ደግሞ አብረው የሚያያዙ ነገሮችን ማየት ትችላላቸው። የሆነ ሰዓት ላይ አብዛኛው ሰው በኤድስ የረገፈው ሌላ በምንም አለ በኤችአይቪ ኤድስ አብዛኛው ወጣት የረገፈበትን ታይም የምናስታውሰው ነው። አሁንም ስላልተነገረ በቃ እንግዲህ ምናልባት ረጅም ጊዜ ተወርቶ ነገሮች ሁሉ ወደ ሌላ አቅጣጫ ዳይቨርት ስላደረጉ በዛ ጉዳይ ላይ አይወራ እንጂ አሁን ከዛ ጋር ተጓዳኝ በሆኑ በሽታዎች በርካታ ወጣቶች እየተጠቁ እንደሆነ ምርመራ ቢደረግ እርግጠኛ ነኝ ብዙ የሚያስደነግጡ ሪዛልቶችን እንመለከታለን ብዬ ነው የማስበው። እና ይሄ ሁሉ የናይት ክለብ ጉድ ነው። እንግዲህ ከዛ ውጭ ናይት ክለብ ውስጥ የሚመጡ የተለያዩ አይነት ሰዎች አሉ። የተለያዩ አይነት ሰዎች፣ የተለያዩ አይነት ባህሪያት። ዳቦ ልጆቿን ማብላት የተሳናት ሴት ባለችበት ሀገር ብር የሚበትን በአቋራጭ መንገድ የበለጸገ ሰው የምናይበት ነው። እንግዲህ ብዙ ላይፋችን ፓራዶክስ ሆኗል። እዚህ ጋር በጣም የተራበ ሰው ታያላችሁ፣ እዚህ ጋር ደግሞ ገንዘቡን የሚበትን ሰው ታያላችሁ። እዚህ ጋር ልጆቿን ማስተማር አቅቷት የምታለቅስ እናት ታያላችሁ። እዚህ ጋር ደግሞ ቤተሰቡን ትቶ 2 እና 3 ውሽማ አስቀምጦ ለ2 እና ለ3 ውሽማዎቹ በወር እስከ 100 እና 200 ሺህ ብር የሚመድብ ሰው ታገኛላችሁ። እኔ አንድ ባለራይድ አንዴ ከአንድ ቦታ ወደ አንድ ቦታ ላይ እየወሰደኝ ያጋጠመኝን ታሪክ እዚህ ጋር አስታውሰዋለሁ። ያው ነገሮች የተያዙ ስለሆኑ ነው ይሄንን የምነግራችሁ። እና ምንድን ነው ያለኝ በወሬ ነው ያነሳ ነው። እንደውም እኮ የሆነ ሰው እየጠበቅኩ ነበረ፣ በጣም ሲቀርብኝ በሽቄ ነበረ፣ እንደውም ያንተ ጥሪ መጣልኝ ምናምን በሚል እንትን አለ። ምን ሰውየው ደንበኛ ነው ስለው አዎ ደንበኛ ነው አለ። በዛው ወሬ ጀመረልኝ ማለት ነው። የሚገርምህ አለኝ። እና ድሮ ምንም ያልነበረው ሰው ነው። አሁን እንግዲህ ገንዘብ እንዴት እንዳገኘ እሱና ሴጣን ናቸው የሚያውቁት። እግዚአብሔር የሚያውቀው መንገድ ግን እኔ የምነግርህ ይህንን ሰው ከበፊት ጀምሮ አውቀዋለሁ። ድሮ ምንም ያልነበረው ሰው ነው። አሁን የሚገርምህ አለ አንድ ሆቴሉን ነግሮኛል፣ አስፈላጊ አይደለም። እዛ ሆቴል ውስጥ መኪናውን ሙሉ ቀን አውሎ አስቀምጦ ጠዋት ቁርስን ይበላል፣ ሻይ ቡና ሲል ምናምን እዛ ሆቴል ይቆይና ልክ ምሳ ላይ የእሱ ጀማ አለ። ጀማው ይሰበሰበና ቁጭ ብሎ መኪና ውስጥ ሲቅሙ ነው የሚቆዩት። ከዛ ማጣት ሰዓቱ ይደርሳል፣ መጠጥ ይጀመራል። በቃ ስለዚህ ላይፍ ይሄ ነው አለ። ግን ልጁን ውድ ትምህርት ቤት ነው የሚያስተምረው። ስለዚህ ልጁንም እኔ ነኝ የማመላልሳት አለ። ዛሬ ግን አሁን አንተን ፒክስ አደርግህ እሱ ነበረ መኪናውን የጠቀስኩልህ ሆቴል አስቀምጦ የሆነ ቦታ እንዳደርሰው ነበር እንትን ያለው። መጨረሻ ላይ በቃ አልተመቸኝም ብሎ ደወለልኝ። በዛ ስበሳጭ ነበር። ወይኔ ሌላ ብዙ ጥሪዎች ገብተውልኝ ነበረ። እሱን ገና ለገና ይጠረኛል ብዬ እሱን አሳልፌ ነው አንተን ያገኘው። መጨረሻ ላይ በቃ ተወው ሲለኝ በሚል ነው ታሪኩን ያበራራለኝ። እና ልጁንም እኔ ነኝ የማመልሳት ትምህርት ቤት ምናምን። እሱ መኪና የለውም ወይ ሌላ መኪና ምናምን ስለው ነው ብዙ መኪኖች አሉት እንደነገርኩ። ግን ይሄኛውን መኪና ይዞ እዛ ሆቴል ውስጥ ነው በቃ ቀኑን ሙሉ የሚውለው። ምንድነው የሚሰራው? እንግዲህ እኔ በስልክ የሚሰሩትን ነገር አላውቅም። ግን እኔ የማውቀው ልጁን ትምህርት ቤት ማመላለሴ፣ አንዳንዴ እሱ መኪናውን አቁሞ የሆነ ቦታ ላይ መሄድ ሲፈልግ መኪና መንዳት ካልፈለገ የሆነ ቦታ ላይ አደርሰዋለሁ፣ መልሰዋለሁ። ከዛ ውጭ ግን አለ በጣም ቤተሰብ ነን ብያለሁ አለኝ። በዚሁ በራይድ ነው የተዋወቅነው ነው ያለው። እና ልጁን በማመላለስ እሱን በማመላለስ ሚስቱን አውቃታለሁ። አንዳንዴ አስቤዛም ሲገዛ ይልከኛል አለ። ስለዚህ ቤተሰቦቹን በደንብ አውቃቸዋለሁ፣ ልጆቹን አውቃቸዋለሁ። 3 ልጆች አሉት። እንደገና ደግሞ ለብቻ ቪላ ቤት የተከራየላት በጣም የምታምር የ27 ዓመት ወጣት አለች አለ። እና ስለ ውሽማ ሆነች። እሷ ጋር ደግሞ አመንክም አላመንክም በየወሩ የ100 ምናምን ሺህ ብር አስቤዛ አስገባለሁ ነው ያለው። የ100 ምናምን ሺህ ብር አስቤዛ
ነገሩ በአሁኑ የኑሮ ውድነት 100 ምናምን ሺህ ብር እንትን ነው። አሁን ይሄንን ልነግራቸው የፈለኩት ምንድነው ያ የራሱ ህይወት ነው፣ እኛ እሱ አያገባንም። ነገር ግን እንዲህ ገንዘባቸውን ሊያም ደግሞ ሳይሰሩ ቁጭ ብለው ሚራክል መን የሚሰሩ ሰዎች በሚራክል ወይም ደግሞ በሆነ እንግዲህ ሚራክል ነው ይሄ፣ ሌላ ምንም አይደለም። ሰው ቁጭ ብለው መኪና ውስጥ እንግዲህ ምናልባት ብዙዎቹ እዛ ውስጥ እንትን ያሉ አየር ባየር የሚሰሩ ሰዎች ሊኖሩ ይችላሉ። ከነዛ ውስጥ አንደኛው ሊሆን ይችላል። ነገር ግን ህይወታችን በጣም እንትን ሆናለን ብላችሁ ለዛ ነው። ድሮ ኢትዮጵያ ውስጥ እንደዛ አልነበረም። ልዩነቱ እንኳን ቢኖር የሆነ የሚታይ አይነት ልዩነት የሚታይ አይነት ለውጥ ምናልባት እንግዲህ በጣም ከፍ ያሉት ድሮ ባለሀብቶች የነበሩ መሬት የነበራቸው ውርስ የነበራቸው ምናምን። አሁን እኮ አይደለም። ትናንትና ነጠላ ጫማ አድርጎ ያያችሁት በአንድ ሌሊት በአንድ ጊዜ ተገለባብጦ ፎቅ ሰርቶ ታገኙታላችሁ። እንዲህ አይነት የምትገርም ኢትዮጵያ ውስጥ ነው እየኖርን ያለ ነው። የዛን ያህል ደግሞ ትናንትና ብዙ ሰው ይጦሩ፣ ብዙ ሰው ያስተምሩ፣ ዘመዶቻቸውን ከገጠር አምጥተው ወዳጅ ዘመድ ያስጠጉ የነበሩ ሰዎች ዛሬ ደግሞ ልጆቻቸውን ራሳቸውን መመገብ አቅቷቸው ትመለከታላችሁ። ዝብርቅርቅ ያለች ኢትዮጵያ፣ ዝብርቅርቅ ያለ ህይወት፣ ግራ የሚያጋባ ህይወት፣ በየቦታው ስትሄዱ ጭንቀት የሚለቅ ህይወት። እግዚአብሔር ይታረቀን ነው የሚባለው። ሌላ ምንም አይባልም። ከእግዚአብሔር መንገድ ስለራቀን ነው እንግዲህ እንደዚህ አይነት መስዋዕትነት እየከፈልን እንዲህ አይነት ዝብርቅርቅ ያለ ህይወት ውስጥ ገብተን ግራ መጋባት ዘመን ላይ የደረስ ነው። እና ወደ ባለታሪካችን ተመልሳችሁ እንደዚህ አይነት ሁሉ ሰዎች አሁን እንደነገርኳችሁ እዛ ጋ 2-3 ሽማ እንትን ብሎ 100 ምናምን ሺህ ብር አስቤዛ 2-3 ቦታ ላይ እንትን የሚል ሰው ናይት ክለብ ይመጣል። ናይት ክለብም ሲመጣ በጣም የሚፈልጓቸው ሰዎች ማነው ሴቶች በጣም ህፃናቶችን ነው። 18 19 20 እንዴ ሰዎች ይሄ እድሜ እኮ በጣም ጨቅላ እድሜ እኮ ነው። አሁን ሆኖ እንጂ እኮ ገና እንዴ በፊት እኔ የሃይስኩል ተማሪ በነበርኩበት ሰዓት ላይ በዚህ እድሜ ውስጥ የሚኖሩ ሴቶችና ልጃገረዶች አንገታቸውን ደፍተው ቤታቸው በቁጥጥር ስር ሆነው ምናምን። አሁን እንደዛ ብሎ ነገር የለም። እንግዲህ ብዙዎች ይህንን ከስልጣኔ ጋር ነው የሚያያይዙት። ግን እየሰለጠንን ነው ብለን እየሰየጠንን ነው፣ እየጠፋን ነው፣ ትውልዱ እየጠፋ ነው። ስለዚህ እንደዚህ አይነት ሰዎችን ከምናገኝባቸው መጥፊያ ስፍራዎች አንደኛው ደግሞ እቺ ልጅ እየገለጸችልኝ የነበረው የናይት ክለብ ህይወት ነው። ብዙ አይነት ሰው ይመጣል። ዘጋ 70 እና 80 እድሜ ኖሮት ገንዘብ ገብቶ የሚበትን ሽማግሌ ያለውን ያህል እንደነገርኳችሁ ደግሞ እንደዚህ አይነት ሹገር ዳዲዎችን ለአንድ ቀንም ለሁለት ቀንም አዝናንተው ገንዘብ መቀበል የሚፈልጉ ደግሞ የ19 እና 20 ዓመት ታዳጊዎችንም ትመለከታላችሁ። ይሄ ሁሉም የሆነት ነው እየተጠፋ ያለው ናይት ክለብ ውስጥ ማለት ነው። ናይት ክለብ በመዝናናት ስም ራስ ሪላክስ በማድረግ ስም ነው። አሁን ወደ ገሃነም እየሄደ ነው። ይመራችሁም ፊት ለፊት መነጋገር ስላለበት ነው። ወደ ገሃነም እየሄደ ነው። ወጣቱ ወደ ገሃነም እየሄደ ነው። እንደውም ቅድም ሚዲያ ላይ ስመለከት ነው ዴይ 7 ላይ ነው ያየሁት። አንድ ወጣት 80 ሺህ ብር ቁማር ተበልቶ ራሱን አጠፋ ምናምን የሚል ነገር አደገኛ ጊዜ ላይ ነው ያለነው የምንለው ለዛ ነው። ቁማር፣ ራስን ማጥፋት፣ መጠጥ፣ ሱስ፣ ጫት ምናምን ግራ የገባው ዘመን። እስከ መቼ ነው በዚህ የምንቀጥለው ብያችኋለሁ። ከመቼውም ጊዜ በላይ በናይት ክለቦች ውስጥ ግብረ ሰዶማዊነት እየተስፋፋ ነው፣ ጆሮ ላለው ማለት ነው። ስለዚህ የናይት ክለብ ልምድ ያላችሁ ሰዎች አይ ቲንክ የላይፍ ትሬንዳችሁን ብትቀይሩ ትጠቀማላችሁ እንጂ አትጎዱም ብዬ ነው የማምነው። በተለይ ድምፃውያኖቻችን በጣም ቀይ መስመር ላይ ነው ያላችሁት። ድምፃውያኖቻችን እዛ ናይት ክለብ ውስጥ የምትሰሩ የአንዳንዶቻችሁ እንጀራችሁ ሊሆን ይችላል፣ ረጅም ጊዜ ቆይታችሁበት ሊሆን ይችላል። እዛ ውስጥ መግባት አልችልም፣ መብቴም አይደለም። ነገር ግን እዛ ውስጥ ስትሰሩ የምትከተሉት ይሄ ዘይቤ ላይ ጥያቄ አለኝ። ግዴታ ከሆነና የገንዘባችሁ ምንጭ ከሆነ ስራችሁን እየሰራችሁ ራሳችሁን ግን ከሱስ ልትጠብቁ ይገባል። ምንም አማራጭ የላችሁም። ምንም አማራጭ ላይ የላችሁ። ምክንያቱም ያጨሳችሁ የቀማችሁ ያላችሁ ናይት ክለብ ውስጥ እንትን ብላችሁ የሚልካችሁ ከሄዳችሁ በኋላ የሆነ ታይም ላይ ጊዜው ካለፈ በኋላ
ሲገለጥላችሁ ጸጸት ውስጥ ነው የምትወድቁት። ብዙዎች ደግሞ በጸጸት ህይወት ውስጥ የወደቁ በግል የምናውቃቸው ሰዎች አሉና ናይት ክለብ ውስጥ አትዝፈኑ አንልም። እንጀራችሁ ነው፣ የገቢ ምንጫችሁ ነው። ምናልባት በዛ ስራ ብዙ ቤተሰብ የምታስተዳድሩ ልትኖሩ ትችላላችሁ። ነገር ግን ናይት ክለብ ውስጥ እየተደረገ ያለውን ነገር ስለምታውቁት ከዛ ህይወት ውስጥ ብትወጡ ትጠቀማላችሁ። ከሱሱ፣ ከግብረ ሰዶማዊነቱ፣ እዚህም እዛም ጋር ከማለቱ ብሬክ ላይ ነግሬያቸዋለሁ። ከዚህ በፊት ስለ ኤክስትሪም ፓርቲ ነግሬያቸዋለሁ። ኤክስትሪም ፓርቲ ይዘጋጃል። ኤክስትሪም ፓርቲ ላይ በቃ እንደፈለገ የሰዶምና የገሞራ ዘመን ታሪክ ማለት ነው እና እዛ ውስጥ የምትሰሩ ሰዎች ከሰዶምና ከገሞራ ባለ ታሪክ ድርሻነት ልትወጡ ይገባል። አለበለዚያ ግን አንደኛ በራሳችሁ ላይ፣ ሁለተኛ ደግሞ በትውልዱ ላይ፣ ሶስተኛ ከፍ ሲል ደግሞ በአገሪቱ ላይ መቅሰፍት ታመጣላችሁ። እግዚአብሔር ሀገራትን ሆኖ ህዝቦችን ከሚቀጣባቸው በጣም ከባድ ኃጢአቶች መካከል አንደኛው ሰዶማዊነት ስለሆነ፣ አንደኛው ዝሙት ስለሆነ፣ አንደኛው መጠን ያለፈ ምን ብዬ ልንገራችሁ ከእግዚአብሔር መንገድ መራቅ ስለሆነ፣ ስለዚህ ይሄ ሁሉ የሚሆነው በተለይ ከቅርብ ጊዜ ወዲህ ደግሞ በጣም የተስፋፋ የመጣው በሽታ ይሄ ስለሆነ እኔ ይቅርታ አድርጉልኝና በስም ከተጠቀሱልኝ ሁሉ እገሌ ምናምን ሲባል በጣም ማልጠብቃቸው ሰዎችም ስላሉ በጣም ሾክ አድርጋለሁ። በጣም ደንግጫለሁ። እንደዚህ እነሱ እንዲህ ከሆኑ ሌላው ታዲያ በጣም የምታከብሯቸው በፍጹም ማጠረጥሯቸው በቃ ስታያቸው ሌላው ሮል ሞዴል መሆን ይችላሉ የምትሏቸው ሰዎች በዚህ መስመር ውስጥ ገብተዋል ስትባሉ እንዴት ነው ልታምኑ የምትችሉት? አናምንም እንዳትሉ ደግሞ እነዚህ ሰዎች በጣም የነዛ ሰዎች በጣም ምንድነው ኢንቲሜቶች ናቸው። በቅርበት የሚያውቋቸው በቅርበት እዛ ህይወት ውስጥ እንዳሉ ከነሱ ጋር ያወሩ እንዲወጡ የገፋፏቸው እንዲወጡ የመከሯቸው ሰዎች ናቸውና ምንድነው ልታደርጉ የምትችሉት ነው። ስለዚህ ከመቼውም ጊዜ በላይ ሰዎች አሁን ያለንበት ሀገራችን ያለችበት ሁኔታ በጣም ከባድ ስለሆነ ህይወታችን ከመቼውም ጊዜ በላይ ከተረጋጋ ማንነት ወደ ተጨናነቀ ማንነቱ እየገፋፋን ስለሆነ እዚህ ጋር ይሄኛው ትኩሳት አለ፣ ሌላ ጋር ደግሞ ይሄ ኮረፕሽኑ አለ። በየመስሪያ ቤቱ ስትሄዱ የምትመለከቱት ነገር አለ። ባለመብት ሆናችሁ መብታችሁን ስትነፈጉ ትመለከታላችሁ። ጉዳይ ለማስፈጸም ሄዳችሁ ገንዘብ ከሌላችሁ ማስፈጸም አትችሉም። ዛሬ ገንዘብ የሌለ ሰው ኢትዮጵያ ውስጥ መኖር አይችልም። ገንዘብ የሌለ ሰው ጉዳይ ማስፈጸም አይችልም። ይህንን በድፍረት መናገር ይቻላል ሚዲያ ላይ ወጥቶ። ምክንያቱም እስኪ ሁላችሁም ምስክሮች ስለሆናችሁ ሁላችሁም እዛ ሄዳችሁ የተመለከታችሁት ነገር ስለሆነ ዛሬ የትኛው መስሪያ ቤት ነው ሄዳችሁ ጉዳያችሁን ለመፈጸም ገንዘብ ሳትከፍሉ ጉዳያችሁን ይፈጸምላችሁ? እና እግዚአብሔር ከነዚህ አይነት አደጋ ይጠብቀን። እንግዲህ ለዛሬ አይናችሁን ትከፍቱበታላችሁ ብዬ ያመንኩት መረጃ ይሄ ነበረ። በቀጣዩ ሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት ሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነው። በሞቀ ቤት እየኖርን ወለሉ አፈር ግድግዳው ጭራሮ የሆነን የአጋዕዝተ ቅድስት ሥላሴን ቤት ማሰብ ፈጽሞ የማይታሰብ ነው። እውነቱ ግን ይህ ነው። ሴቶች ነጠላቸውን፣ ወንዶች ፎጣቸውን እየጋረዱ ቅዱስ ቁርባን ሲቀበሉ ኖረዋል። የዛሬ 17 ዓመት ከጽላት ጋር የመጣ የተሰበረ ዣንጥላ የተቀደደ አልባስ ለመቀየር አቅም አንሷቸዋል፣ እጅ አጥሯቸዋል። አባቶች ይጣራሉ። ልጆች እንድትረዱን ስንል በአጋዕዝተ ዓለም ሥላሴ ስም እየጠየቅን ያለነ። እናቶች ድምፅ ያሰማሉ። መልስ እንስጣቸው። ለሊቦ ከምከም ወረዳ የመስኬ የቅድስት ሥላሴ ቤተ ክርስቲያን የበረከት ሥራ በጋራ እንነሳ።